ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ከዘውትር ተሳታፊያችን ጋር በመሆን ወደ እናንተ እናደርሳለን። አብራችሁን ቆዩ። የአሜሪካው የአፍሪኮም የጦር አዛዥ በአዲስ አበባ ባደረጉት ቆይታ ለአብይ አህመድ አገዛዝ የአሜሪካንን ስጋት በመግለጽ ማሳሰቢያ መስጠታቸው ተገለጸ። የአብይ አህመድ አገዛዝ የባህር በር ባለቤት ለመሆን በሚል እያደረገ ያለው እንቅስቃሴ ቀጠናውን ለደህንነት ስጋት ሊያጋልጥ ይችላል የሚል ስጋት እንዳላት አሜሪካ ለአብይ አህመድና ለባለስልጣናቱ መግለጿን ነው አንከር ሚዲያ ያገኘው መረጃ የሚያመለክተው። የብልጽግና መገናኛ ብዙሃንና በማህበራዊ ሚዲያ ላይ እየተሰራጨ ያለው ከጀነራሉም ሆነ ከአሜሪካን አቋም ጋር ያልተገናኘ አሜሪካ ኢትዮጵያ የባህር በር ባለቤት እንድትሆን ድጋፍ አሳይታለች እየተባለ የሚገለጸው ትክክለኛ እንዳልሆነ ነው አንከር ሚዲያ ማረጋገጥ የቻለው። የአሜሪካው ጀነራል ከዚህ ቀደም በውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለአብይ አህመድ በቀጥታ በስልክ የተነገረውን ማሳሰቢያ የደገሙ ሲሆን አብይ አህመድ የጀመረው የባህር በር ባለቤት የመሆን እንቅስቃሴ ቀጠናውን ወደ ለየለት ቀውስ የሚከተው በመሆኑ ከድርጊቱ መቆጠብና ለቀጠናው ሰላም አስተዋጽኦ ማድረግ እንደሚገባ ማሳሰቢያ መስጠታቸው ነው በደረሰን መረጃ ላይ የተመለከተው። በጉዳዩ ላይ የዘውትር ተሳታፊያችን ሐሳብ ያክልበታል። እንግዲህ እንደሰማነው ከሆነ ጀነራሉ ማስጠንቀቂያ እንበለው ማሳሰቢያ ለአብይ አህመድና ለአብይ አህመድ ጀነራሎች በግልጽ የሰጡበት ሁኔታ ነው ያለው። የጀመራችሁት አካሄድ ቀጠናውን ለቀውስ የሚዳርግ እንጂ የሚያረጋጋ አይደለም፣ ለማረጋጋት በጋራ እንሰራለን ብለው መግለጻቸው ነው ያገኘነው መረጃ የሚያመለክተው። በተቃራኒው የአብይ አህመድ ዲጂታል ሰራዊቱና መገናኛ ብዙሃኑ አሜሪካ ለአብይ አህመድ የባህር በር ባለቤትነት አጀንዳ ድጋፍ ሰጠች የሚባለው ፈጽሞ የተሳሳተ እንደሆነ ነው ለማወቅ የቻልነው። የኢትዮጵያ መንግስት በምስራቅ አፍሪካ እየፈጠረ ያለውን አጠቃላይ ዘርፈ ብዙ የቀጠና አለመረጋጋት ዋነኛ ምንጭ እንደሆነ የምዕራብ ሀገሮች አሁን እየተረዱት ያሉ ይመስለኛል። ምክንያቱም እኚህ ጀነራል ዳግላስ አንደርሰን የሚባሉ የአሜሪካን አፍሪካን ወታደራዊ ኮማንደር አዛዥ ሌላ ነገር አይደለም የተነጋገሩት። ኢትዮጵያ በምስራቅ አፍሪካ በተለይ በጎረቤቶቿ አጠቃላይ በዙሪያ በሚገኙ ጎረቤቶች በተለይ በዋናነት በሰሜን ሱዳን እያደረገች ያለችው አንዱን ወገን ደግፎ አንዱ ወገን እንዲመታ ለማድረግ ከፍተኛ እንቅስቃሴ እያደረገች ነው። ራሷን በቀጥታ ኢትዮጵያ ወደብ ያስፈልገኛል በማለት ወታደራዊ ጉልበታዎቿ ተመክታ የኤርትራን መንግስት ላይ ያሰራጩት ያሉት መረጃ ምዕራባውያን እያሳሰባቸው የመጣ ይመስለኛል። በዋነኝነት ይህ ጀነራል የመጣው ከዚህ በፊት የውጭ ጉዳይ ሚኒስትር ወይም የአሜሪካን ስቴት ዲፓርትመንት ኃላፊ ስልክ ደውሎ ለጠቅላይ ሚኒስትሩ በቀጥታ በምስራቅ አፍሪካ ወይም በሀገሪቱ እየፈጸምከው ያለው አጠቃላይ ዘርፈ ብዙ የቀጠና መናጋት ትክክል አይደለም በማለት ከዚህ ድርጊት እንዲታቀብ በማለት ማስጠንቀቂያ ሰጠውት ነበር። ይሄን ማስጠንቀቂያ አጠናክሮ ለመቀጠል ነው የመጣው። እንዲያውም በቀጥታ እኛ እንደሰማነው ከሆነ ወታደራዊ ጀነራል በቀጠናው መረጋጋት ላይ ኢትዮጵያ አሉታዊ ተጽዕኖ እየፈጠረች ስለሆነ ከዚህ ድርጊታችሁ እንድትታቀቡ በማለት በቀጥታ ትዕዛዝ እንደሰጡና በቀጠናው አለመረጋጋት እየፈጸሙ ያሉትን አሉታዊ ተጽዕኖ በተመለከተ የአሜሪካ መንግስት ከዚህ ድርጊቱ የኢትዮጵያ መንግስት ማይታቀብ ከሆነ መልካም የሆነውን የኢትዮጵያና የአሜሪካ ግንኙነት አሉታዊ ተጽዕኖ ሊፈጥር እንደሚችል በማለት ማሳሰቢያ ሰጥተዋል። በእርግጥ የብልጽግና ዲጂታል ሰራዊት ዘምተዋል ማለት በሚያስችል ደረጃ የኢትዮጵያ መንግስት ከአሜሪካ መንግስት ወደብን በተመለከተ ድጋፍ አገኘ በማለት አየር ምድሩ ሞልተውት ነው የሚገኙት። ይህን አይደለም ሊሉ የሚችሉት። አንደኛ ያችኛውም ሀገር ሉዓላዊ ሀገር ነች። ሌላ ሶስተኛ አካል ይህን ነገር ደግፎ ጣልቃ ገብቶ አንተ ይህን ስጥ አንተ ይህን ቀማ ብሎ ድጋፍ ሊሰጥ አይችልም። ነገር ግን የኢትዮጵያ መንግስት አሁን እየተከተለ ያለው ዞሮ የምዕራብ ሀገሮችንም በከፍተኛ ደረጃ የሚጎዳ መሆኑ አውቀው አሁን እግራቸውን ወደ ኢትዮጵያ በተደጋጋሚ እየመጡ በርካታ ወታደራዊ አዛዦችም የፖለቲካ አመራሮችም እየመጡ ከወታደራዊ አዛዦችና ከፖለቲካ አመራሮች ጋር ውይይት እያደረጉ እንደሆነና ስጋት እንደተፈጠረባቸውም ጭምር ነው የጠቀሱት። በወደብ ጉዳይ የኢትዮጵያ መንግስት በወደቡ የመጠቀም መብት የዓለም አቀፍ ድጋፍ አለው። ይሄን ተናግሮ ሊሆን ይችላል። ይህ ደግሞ ከሌላው ሀገር ማረጋገጫም አያስፈልግም። የኤርትራ መንግስትም ይሁን የጅቡቲ መንግስት፣ የኬንያ መንግስትም ይሁን የሶማሌ መንግስት በወደቡ የመጠቀም መብት አላችሁ ብሎ በተደጋጋሚ ጊዜ ተናግረዋል። ነገር ግን የወደብ ባለቤት ልንሆን ነው በማለት ለኢትዮጵያ የተሳሳተ መረጃ እያሰራጩ ነው የሚገኙት።
እኚህ ጀነራል ወደ ኢትዮጵያ የመጡበት ዋነኛው ምክንያት በኢትዮጵያ እየተፈጠረ ያለውን የቀጠናውን መረበሽ እንድታቆም ለማድረግ እንደሆነ ነው መረጃዎች የሚያመላክቱት። በዛሬው ዕለትም እንዲሁ ጀነራል ፒየሪ ሼል የሚባሉ የፈረንሳይ ምድር ጦር አዛዥ ወደ ኢትዮጵያ መጥተው የመከላከያ ሰራዊት ከፍተኛ አመራሮች ጋር ውይይት አድርገዋል። እንግዲህ በዚህ ውይይታቸው ወቅት በተለይ ጀነራል ይመር መኮንን የተባሉ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ከሆኑት ሰው ጋር ውይይት ማድረጋቸውን በመከላከያ ድረገጽ ላይ ወጥቷል። በሰላም ጉዳይ ላይ ውይይት እንዳደረጉና እንግዲህ የምዕራብ ሀገሮች አሁን በኢትዮጵያ ላይ እየተፈጠረ ያለውን አጠቃላይ ዘርፈ ብዙ የቀጠናዊ ችግር ለማሳሰብ በከፍተኛ ደረጃ ጭንቀት ውስጥ እንደገቡ የሚያሳስብ ምልክቶች እየታዩ እንደሆነና ከዚህ ድርጊታቸው መታቀብ እንዳለባቸው ነው ማሳሰቢያ እየሰጡ የሚገኙት። መሳይ በአማራ ክልል የሚካሄደው የህልውና ተጋድሎ በቀጠለበት በዚህ ወቅት የአብይ አህመድ ጄኔራሎች የጠፋውን ኮሎኔል ፍለጋ መውጣታቸው ተገለጸ። ጉብኝት በሚል ሰበብ የጦር አዛዦችና የፖለቲካ አመራሮች አሰሳ ላይ መሆናቸውን ነው ያገኘነው መረጃ የሚያመለክተው። ኮሎኔሉ ሰሞኑን ከባድ መሳሪያና የሚመራቸውን የተወሰኑ ወታደሮችን ይዞ መሰወሩን ተከትሎ ነው የአብይ አህመድ ጄኔራሎች አሰሳ የወጡት። ጉዳዩ የአብይ አህመድን አገዛዝ ክፉኛ አስደንግጦታል። ይህ አይነቱ መጥፋት ከቀጠለም አጠቃላይ የሰራዊት መፍረስና መበተን ይከሰታል የሚል ስጋት በአገዛዙ ዘንድ በከፍተኛ ደረጃ መኖሩን ነው ለማወቅ የተቻለው። ሰሞኑን በዚህ ጉዳይ ላይ የአብይ አህመድ ጄኔራሎች በር ዘግተው እየመከሩ ነው። ሰራዊት በተከታታይ እየከዳ ነው። አዛዦች ጭምር ምድብ ቦታቸውን እየተዉ ሰራዊት ይዘው ወደ ፋኖ እየገቡ ነው የሚለው ተደጋጋሚ መረጃ የአብይ አህመድን አገዛዝ እንዳስጨነቀው ነው ያገኘነው መረጃ የሚያመለክተው። ይህ በእንዲህ እንዳለ በተለያዩ አካባቢዎች የሚደረገው የህልውና ተጋድሎ ቀጥሏል። የአብይ አህመድ አገዛዝ ወታደሮች ባገኙት አጋጣሚ መጥፋትና ወደ ፋኖ መቀላቀላቸውንም በዚህ ሰሞኑም አጠናክሮ መቀጠላቸውን ነው ያገኘነው መረጃ የሚያመለክተው። የዘውትር ተሳታፊያችን የዚህን ዜና ዝርዝሩን ያቀርበዋል። ረሺድ ኢብራሂም የተባለ የ401ኛ ክፍለ ጦር ዋና አዛዥ በምስራቅ ጎጃም ዞን በማርቆስ አካባቢ ከ60 በላይ ወታደራዊ ኃይሎችን በማስከተል ከባባድ የቡድን መሳሪያና የነፍስ ወከፍ መሳሪያዎችን ይዞ ከመከላከያ በመኮብለል የፋኖ ኃይሎችን መቀላቀሉ የአንከር ሚዲያ እና ሌሎች ሚዲያዎች እንደዘገቡት ይታወሳል። ይህን ተከትሎ እንግዲህ የመከላከያ ትልልቅ ጄኔራሎች፣ የክልሉ ከፍተኛ ባለስልጣናት እንዲሁም የምስራቅ ጎጃም ዞን ከፍተኛ የፖለቲካ አመራሮች፣ የፖሊስ ኃላፊዎች፣ የሚኒሻ ኃላፊዎች፣ የአድማ ብተና ኃላፊዎች በጎዛመን ወረዳ ሰውየው ጠፋበት በተባለው አካባቢ ጉብኝት እያደረጉ ነው። መከላከያውን ጥንካሬ ለማየት ጉብኝትና የመስክ እንቅስቃሴ እያደረጉ ነው በማለት የኢትዮጵያን ሕዝብ ሊዋሹትን ፈልገዋል። ይሄ ነገር መሳይ በርካታ ጄኔራሎች እንደተሰማሩ በትናንትናው ዕለትም በተለያዩ ሚዲያዎች ተገልጸዋል። የወታደራዊ ጄኔራሎች አሁን ፖለቲካዊና ወታደራዊ ክሳራ ስለደረሰባቸው አንድ ወታደራዊ ጄኔራል ከማዘዣ ጣቢያው ወጥቶ የመንግስትን ትጥቅ በሙሉ ተሸክሞ የፋኖ ኃይሎችን መቀላቀል ሌላ ምንም ትርጉም ሊሰጠው አይችልም። የመከላከያ ኃይሉ እየፈረሰና የመዋጋት ፍላጎት እንደሌለው የሚያሳይና አሁን ዛሬ ተጠቀሰ እንጂ እነዚህ 60 የመከላከያ ወታደሮች ከነ ኃላፊዎቻቸው ከነ ወታደራዊ መኮንኖቻቸው የጠፉበት በምስራቅ ጎጃም ታየ እንጂ በበርካታ አካባቢዎች ከፍተኛ ቁጥር ያለው የመከላከያ ሰራዊት እየፈረሰ የፋኖ ኃይሎችን እየተቀላቀለ እንደሚገኝና አንዳንድ ቦታ ላይ በጣም የሚገርመው ነገር አንድ ወታደር 2 ስናይፐር 2 ክላሽ ይዞ እሱ ሊሸከመው ከማይችለው በላይ ክብደት ተሸክሞ የፋኖ ኃይሎችን መቀላቀሉ እዚሁ ምስራቅ ጎጃም አካባቢ ከ4 ቀን በፊት የዘገብን መሆኑ ይታወሳል። አሁንም በሰሜን ወሎ ውጊያ እየተደረገ ባለበት አካባቢ የመከላከያ ሰራዊት ከውጊያ ቀጠናው እየጠፋ የመከላከያ ኃይሉን እየከዳ ፋኖን እየተቀላቀለ እንደሚገኝና በዚህ ከፍተኛ ድንጋጤ ውስጥ የገባው ምናልባትም በምስራቅ ጎጃም አሁን በጎዛመን ወረዳ ጉብኝት አደረኩ ይበል እንጂ ግምገማ ለመሄድ ነው ያሰበው። በዋናነት ይሄን ያክል ሰራዊትና የጦር ጄኔራል ሲጠፋ ሌሎች ወታደራዊ አመራሮች ምን ተሰሩ ነበር በማለት በሌሎች ላይ ምናልባትም ወታደራዊ እርምጃ ለመውሰድ ነው የሚል እምነት ነው ያለ ይመስላል። ይህ በእንዲህ እንዳለ በዛሬው ዕለትና በትናንትናው ዕለት አሁንም በአማራ ክልል በተለያዩ አካባቢዎች ወታደራዊ ውጊያዎች እየተደረጉ እንደሆነና በተለይ በማዕከላዊ ጎንደር አፋባሃ ሰሜን አማራ ቀጠና በላይ ዘለቀ በደንቢያ ሮቢትና ቆላድባ ዙሪያ እንዲሁም በማዕከላዊ ጎንደር በጭልጋ ወረዳ የምትገኘው የጫንድባ ከተማ ላይ የመከላከያ ኃይሉ ይሄን ቦታ ለመቆጣጠር ከፍተኛ ቁጥር ያለው ኃይል
ኃይል አሰልፎ እንቅስቃሴ ቢያደርግም ተመቶ እንደተመለሰ ታውቋል። ውጊያው የተደረገው በጫንድባ ከተማ ተመቶ ወደ ጨውድባ ወደ ምትባለው በቅርብ ርቀት የምትገኝ አነስተኛ ከተማ ትገኛለች። በዚህ ከተማ ላይ የመከላከያ ኃይሉ 2 ማዳበሪያ እህሎችን፣ ኮምፒውተሮችንና ጠረጴዛዎችን ከፋኖ ኃይሎች ማረኩሎ በድረገጹ ላይ የለጠፈ መሆኑ በጣም የሚያስተዛዝብ ነገር ነው። እንግዲህ 2 ማዳበሪያ ጎደሎ ማዳበሪያ ዱቄትንና ጠረጴዛ ወንበርና ምናልባትም የጽህፈት መሳሪያዎችን እና የተወሰኑ አልባሳትን በሚዲያ በማሳየት ጨውድባ ከተማ ላይ ፋኖ ሲጠቀምበት የነበረው ማርከናል በማለት እንግዲህ የሚማርከው ሲያጣ ጨርቅና ጠረጴዛ ወንበርን ማሳየት እንደጀመረን ለማየት ተችሏል። እንዲሁም በቆላድባ አካባቢ በተደረገው ጦርነት በርካታ የመከላከያ ሰራዊት መደምሰሱን ለማወቅ ተችሏል። እንዲሁም አፋባሃ ቴዎድሮስ እዝ በምስራቅ ጎጃም ዞን ማቻከል ወረዳ ከአማኑኤል በቅርብ ርቀት በምትገኘው ቅዳምን ከተማ ለተከታታይ 4 ቀናት በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ጉዳት ስለደረሰበት ከተማዋን ለቆ ወደ አማኑኤል ከተማ መሸሸቱን ለማወቅ ተችሏል። በተደረገው ከፍተኛ ውጊያ የአገዛዙ ጦር የኮሎኔል ማዕረግ ያለውን ጨምሮ በርካታ ሰራዊት ስለተደመሰሰበት ተስፋ በመቁረጥ ከተማዋን ተገዶ ለፋኖ ኃይሎች አስረክቦ ወደ አማኑኤል ከተማ መሸሸት ለማወቅ ተችሏል። እንደዚሁም እየተመታ የክልሉን ባለስልጣናት ሙሉ ውሎ አዳራቸውን በወታደራዊ ምሽግ አድርገው እኛን የሚነቀንቀን ኃይል የለም በማለት የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሸቱ የሱፍ የተባሉት የብልጽግና ፓርቲ ኃላፊ የታጠቀው ኃይል የፋኖ ኃይሎችን እያሳደዳቸው ነው፣ መከላከያ በምሽጉ ብቻ ነው ያለው በማለት 11 እዞችን አሰልፎ ከዛ በላይ የውጊያ ሄሊኮፕተሮችን፣ ሚጎችን እንዲሁም አጥፍቶ ጠፊ ድሮኖችን በክፍለ ጦር ደረጃ አስታጥቆ እየተዋጋ የሚገኘው የመከላከያ ሰራዊት ዛሬ ደግሞ የአማራ ክልል የብልጽግና ጽህፈት ቤት ኃላፊ እኛ የሽፍታ ኃይል ነው እየገጠምን ያለ ነው፣ ከስልጣናችን ንቅንቅ የሚያደርገን ሌላ ኃይል በአማራ ክልል የለም በማለት ተናግረዋል። ይህን በተመለከተ እንግዲህ የአማራ ክልል ህዝብ ያው ውጊያው እየተደረገበት ባለበት ሁኔታ ምስክር ሊሆን እንደሚችል የመከላከያ ኃይሉ በበርካታ አካባቢዎች ከፍተኛ ምት እየተመታ እየሸሸ እንደሚገኝ ነው ለማወቅ የተቻለው። በሌላ ዜና በትናንትናው ዕለት ከቀኑ 5 ሰዓት ጀምሮ በሰሜን ወሎ ከላሊበላ ከሹምሻ አየር ማረፊያ ተነስቶ ወደ ገለሱ በተደረገው ፈጣን ውጊያ 61ኛ ክፍለ ጦርና 65ኛ ክፍለ ጦር ያገዛዙ ጦር ከላሊበላ ሹምሻ ወደ ገለሱ ሲጓዝ መረጃው የደረሰው የፋኖ ኃይል ማለትም የላስታ ሳምነው ኮር በፈጸመችው ከባድ ማጥቃት በኮንቮይ ሲንቀሳቀስ የነበረው 2 ክፍለ ጦሮች ተመተው ብትንትናቸው መውጣታቸውና ከ75 በላይ ያገዛዙ ጦር መገደሉንና ከዛም 40 የሚገመቱ የመከላከያ ሰራዊት ወይም ያገዛዙ ጦር ቆስሎ አሁን በላሊበላ ሆስፒታል ሕክምና እየተደረገለት እንደሆነ መረጃዎች ደርሰውናል። በዛሬው ዕለት አሁንም ያ 61ኛና 65ኛ ክፍለ ጦር ከባድ ምት ደርሶበት መበተኑን ከዚህ በፊትም በዘመቻ አደማሊ እነዚህ 61ኛና 65ኛ ክፍለ ጦሮች በኃይለኛው ተመተው ተበትነው አሁን አዳዲስ ምልምል ወታደሮችን ይዘው እንደገና በአዲስ ተደራጅተው የመጀመሪያ ግዳጃቸውን ለመፈጸም አሁንም እንቅስቃሴ ሲያደርጉ እድል አልቀናቸውምና መረጃ የደረሳቸው የፋኖ ኃይሎች ከፍተኛ ምት መተው ብትንትናቸውን አውጥተው ከገደሉትና ካቆሰሉት በተጨማሪ በርካታ የቡድንና የነፍስ ወከፍ መሳሪያዎችን እንዲሁም ተተኳሾችንና ምርኮኞችን መያዛቸውን አስታውቀዋል። በሌላ ዜና በዋድላ ድላንታ ከፋኖ ማጥቃት ሲሸሹ የነበሩ 2 ኦራል ተጭነው ሲጓዙ የነበሩ የአገዛዙ ጦር መኪኖቹ ተገልብጠው በመኪኖቹ ላይ የነበሩት የዋድላ ወረዳ ሚኒሻ አስተባባሪ ኮማንደር ሰይድ ስጦታውን ጨምሮ የዞኑ አመራሮችንና የመከላከያ መስመራዊ መኮንኖችን ይዞ ሲጓዝ እንደነበረ ይታወቃል። እነዚህ ሙሉ በሙሉ ማለቃቸውንና የተገለበጡበት ዋነኛ ምክንያት ጉዞ ላይ ያሉ ከኋላቸው የፋኖ ኃይሎች ደርሰው ተኩስ በመክፈታቸውና የተኩስ ድምጽን የሰማው ሹፌሩ በፍጥነት ሲሽከረከር ወደ ገደል ከገባ በኋላ በውስጡ የነበሩትና ከላይ ተሳፍረው የነበሩ ወታደሮች ሙሉ በሙሉ ማለቃቸውና ከ18 በላይ የመከላከያ ሰራዊት አባላት መሞታቸውን እንዲሁም ከ12 በላይ የመከላከያ ሰራዊት አባላት መቁሰላቸውን እነዚህ ጋር ደግሞ ኮማንደር ሰይድ ስጦታ የተባለው እና የዞኑ አመራሮችና የመከላከያ መስመራዊ መኮንኖች አብረው መገደላቸውን ለማወቅ ተችሏል። በትናንትናው ዕለት ህዳር 17 አማራ ፋኖ ብሔራዊ ኃይል ምኒልክዝ ስር የሚገኙት ዞብላምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በሌሊት ሰርጎ በመግባት በአገዛዙ
ሰራዊት ካምፕ ላይ ጥቃት በመፈጸም ከፍተኛ አመራሮችን ጨምሮ ብዛት ያለው የጦሩን አባላት መደምሰስ መቻላቸውን አስታወቁ። ምስራቅ አማራ ኮር 2 ዞብላምባ ክፍለ ጦር 6ኛ ሻለቃ ጉባላፍቶ ወረዳ መርጦ ከተማ መሽጎ ካለው የብልጽግና ሰራዊት ላይ ህዳር 17 2018 ዓ.ም ሌሊት ሰርገው በመግባት 4 አጃቢዎችን በሳንጃ በመግደል እንዲሁም አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በመማረክ ታላቅ ጀብዶ በመፈጸም ከካምፑ ወጣው ሂደዋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮችና አጃቢዎችን ቀድመው በማስወገድ አመራሮችን ከ3 ጥቁር ክላሽ ሙሉ ትጥቅ ጋር በመማረክ የተሳካ ኦፕሬሽን መፈጸማቸውን አስታውቀዋል። በብልጽግና ደህንነት ሰዎች የተቀነባበረ እንደሆነ የተገለጸ ባለው የወረኢሉ አሰቃቂ ትዕይንት ላይ የአማራ ፋኖ ብሔራዊ ኃይል አፋባ መግለጫ ወጣ። ዓለም አቀፍ ተቋማት ገለልተኛ በሆነ መልኩ ድርጊቱን እንዲያጣሩት ነው አፋባ ጥሪ ያቀረበው። ሰሞኑን የኢትዮጵያውያን መነጋገሪያ አጀንዳ የሆነውና ብዙዎችን በሐዘን ስሜት ውስጥ የከተተው የወረኢሉ አስከፊ ትዕይንት በፋኖ የተፈጸመ ነው በሚል በብልጽግና በኩል ክስ የቀረበ ሲሆን የአብይ አህመድ የማህበራዊ ጉዳዮች አማካሪ ዳንኤል ክብረትም ተጨማሪ ቪዲዮዎች ወደፊት ይለቀቃሉ ሲል መግለጹም ታውቋል። ጉዳዩን በተመለከተ አንከር ሚዲያ ባደረገው ማጣራት በብልጽግና የደህንነት ሰዎች የተቀነባበረና እጁ የተቆረጠውም እጁንም ቆርጦታል ተብሎ የተያዘውም ሁለቱም እጅ ሰጥተዋል ተብለው በአገዛዙ ቁጥጥር ስር የሚገኙ መሆናቸው ታውቋል። እንዲህ አይነቱ አስከፊ ድርጊት በመፈጸም ፋኖን ተጠያቂ በማድረግና በዓለም አቀፍ ደረጃ የፋኖን ገጽታ ለማበላሸት በአብይ አህመድ በኩል የተለያዩ እርምጃዎች በቀጣይም ሊወሰዱ እንደሚችሉ ለማወቅ ተችሏል። በዚህ ጉዳይ ላይ የዘውትር ተሳታፊያችን የሰበሰበውን መረጃና የአፋባን መግለጫ ባጭሩ ያቀርበዋል። የአማራ ፋኖ ብሔራዊ ኃይል ከሰሞኑ ወረኢሉ አካባቢ በተፈጸመው ዘግናኝ እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል ይህን በተመለከተ መግለጫ አውጥቷል። ድርጊቱ ማንም ይፈጽመው ማንም ፍጹም ነውር የተሞላበትና ተቀባይነት የለውም። ከባህላችንና ከእሴታችን ውጭ የሆነ የአማራን ሕዝብ ባህልና ወግ የጣሰ በመሆኑ የማንቀበለው መሆኑን በማለት መግለጫ ሰጥተዋል። አገዛዙ ፍጹም አረመኔ ሰራዊት በክልሉ አሰማርቶ እያለ ቆዳ የሚሸልት፣ ጡት የሚቆርጥ፣ ሴቶችን የሚደፍር፣ በእምነት ተቋማት ላይ የሚጸዳዳ፣ የማረካቸውን በግፍ የሚገድል ሆኖ እያለ በምን ሞራል ነው ይህን ጸያፍ ተግባር ፋኖ የፈጸመው ነው ብሎ መግለጫ እየሰጠ የሚገኘው? ቀድሞ ነገር ይሄ ነውር ነው። ይህ እንደዚህ አይነት በጣም ለህዝብ ዘግናኝ የሆነ በአይናችን ልናየው ሳይሆን በጆሮአችን ልንሰማው የሚከብድን ነገር የመንግስት ከፍተኛ ባለስልጣናት በራሳቸው የማህበራዊ ድረገጽ ፔጃቸው ላይ አውጥተው ህዝብ እንዲመለከተው ማድረግ የነውር ነው በማለት ይህን ድርጊት ለህዝብ ያሰራጩትን የመንግስት ባለስልጣናትን ኮንነዋል። ከዚህ በተጨማሪ እንግዲህ በሰከላ አካባቢ እንደው የሩቁን ትተን እንኳን ነው የሚሉት በሰከላ አጉት አካባቢ ሰላማዊ ነዋሪዎችን 7 ገበሬዎችን ከማሳቸው ላይ ጎትቶ በማምጣት ገሎ እጃቸውን ብልታቸውንና ምላሳቸውን በመቁረጥ ህዝብ እንዲሸማቀቅ ለማድረግ ከፍተኛ ጥረት ያደረገው የአገዛዙ ጦር መሆኑ እየታወቀ እንዲሁም በበረሃት ወረዳ መጠብላ ምትባል ከተማ ላይ በጅምላ አንዲትን የ17 ዓመት ልጅ በጅምላ መድፈራቸውንና ከዛም በኋላ ጡቷንና እጇን በመቁረጥ ገለዋት የሄዱ መሆናቸው እየታወቀ አሁን ከሰሞኑ ሳምንት እንኳን ያልሞላው አለምበር ከተማ ላይ እናትየዋን ገለው የ17 ዓመት ልጇን ጫካ ውስጥ ወስደው ለ5 እና ለ6 በደቦ የደፈሯት የመንግስት ታጣቂዎች ሆነው እያለ ለይህንን ድርጊት ለፋኖ መስጠት ከነውርም ነውር ነው። ይህን የኢትዮጵያን ህዝብ አስተሳሰብ ሁሉም የኢትዮጵያ ህዝብ እንደው ጡት የሚጠባ ህፃን አድርጎ የመመልከት አባዜ አሁንም እንደቀጠለበት ነው በማለት በአስቸኳይ እኛ የፈጸምነው አለመሆኑን እርግጠኛ ስለሆን ይሄ ነገር ገለልተኛ አጣሪ ኮሚቴ ወይንም በአስቸኳይ ገለልተኛ አካል ተቋቁሞ ማጣራት እንዲካሄድ በማለት ማሳሰቢያ ሰጠዋል። በመግለጫው የመጀመሪያው መስመር ላይ ድርጊቱን ማንም ይፈጽመው ማንም ከአማራ ህዝብ አጠቃላይ ከኢትዮጵያ ህዝብ ሴት የሚጋጭ መሆኑ እየታወቀ ነገር ግን የጠቅላይ ሚኒስትሩ የማህበራዊ ሚዲያ አማካሪ ሚኒስተር የሆነው ዳንኤል ክብረት በማህበራዊ ድረገጹ ይህን በጣም ዘግናኝ ግፍ ለኢትዮጵያ ህዝብ በማጋራት ከፍተኛ ድንጋጤ እንዲፈጠር በማድረግ ሳይሳቀቅ አሁንም ሌሎችም ከፍተኛ ወንጀሎች ከሞባይሉ ላይ ይዘናልና በተከታታይ የምንለቅ መሆኑን ብሎ ልክ እንደ
ተከታታይ ፊልም ጀብዶ እንደተሰራ አድርጎ እየለቀቀ ይገኛል። ይሄ ነገር ከባህላችን ከሃይማኖታችን ከወጋችን ስርዓት ውጪ መሆኑ እየታወቀ ነገር ግን ይሄንን ለኢትዮጵያ ህዝብና ለዓለም በማጋራቱ ምን ያክል ስርዓቱ የተዋረደና የከሰረ መሆኑን ትንንሽ ድሎችን እንኳን ቢያገኝ እነዚህን አግዝፎ ለማሳየት እነሱ የፈጸሙትን ወንጀል ደግሞ ለፋኖ ኃይሎች ለመስጠት ከፍተኛ ርብርብ እያደረጉ እንደሆነና ይሄ ደግሞ መልሶ በእነሱ ላይ እሳቱ ወደ እነሱ እንደተወረወረ የሚያሳዩ በርካታ ምሳሌዎችና ምልክቶች እየታዩ እንደሚገኙና እጁን ተቆረጠው የተባለውም አሁን በፎቶግራፍ በመንግስት ሆስፒታል ውስጥ ሕክምና እየተደረገለት እንደነበረ ከ12 ቀን በፊትም እጁን የሰጠው አካል እጁን ከሰጠ በኋላ እንደገና መልሶ እንደዚህ አይነት ወንጀል ሲፈጽም ተያዘ በማለት የሚጣረሱና የሚምታቱ መግለጫዎችን እየሰጡ እንደሚገኙና በባህሪ ግን አጠቃላይ በአማራ ክልል እየተደረገ ያለው ቅድም በጠቀስኳቸው ቦታዎች ላይ ሴቶችን በመድፈር ወጣቶችን በአስፋልት ላይ በመረሸን አጠቃላይ ንብረትን በማውደም ምላስን በመቁረጥ እጅን በመቁረጥ ቆዳን በመሸለት የሴቶችን ጡት በመቁረጥ ፍጹም ነውር ተግባር የፈጸመው የመንግስት ኃይል ሆኖ እያለ ጡት መቁረጥ ነው እጅግ በጣም ዘግናኙና ከፍተኛ ግፍ የፈጸመው። ይህን በአደባባይ በፍኖተ ሰላም አቅራቢያ በምትገኘው ማንኩሳ እንዲሁም በመተብላ ከተማ በፈጸሙት ወንጀል የመንግስት ታጣቂዎች በፍጹም እንደፈጸሙት እየታወቀ አሁን ግን እጅ ተቆረጠ ተብሎ ልክ ፋኖ ትልቅ ግፍ እንደሰራና ድርጊቱንም እነሱ እንደፈጸሙት ለማድረግና ከኢትዮጵያ ህዝብ ብሎም ከአማራ ህዝብ ጋር ለማጋጨት ከፍተኛ ጥረት እያደረገ እንደሆነ ዳንኤል ክብረት ይታወቃል። ይሄ ነገር መልሶ ወደ እነሱ እየተተኮሰባቸው እንደሆነና በሰሩት የሚዲያ ፕሮፓጋንዳ ክሳራ እንደደረሰባቸው ነው መመልከት የቻለው። የኢትዮጵያ ህዝብ አብዛኛው ይሄንን አመለካከት ነው እየወሰደ ያለው። የኦሮሚያ ክልላዊ መንግስት ሚሊሻ ማሰልጠኑን አጠናክሮ ቀጥሏል። በመላ ኦሮሚያ የሚሊሻ ስልጠና በከፍተኛ በጀት እየተከናወነ ሲሆን ከቅርብ ጊዜ ወዲህ በአዲስ አበባ ዙሪያ የሚሊሻ ስልጠና በአስገዳጅ ሁኔታ እየተሰጠ መሆኑን መረጃዎች ያመለክታሉ። ሰሞኑን በሸገር ከተማ በኮየ ፈጬ ጋራ መኖሪያ ቤቶች አካባቢ የሚኖሩ ነዋሪዎች የሚሊሻ ስልጠና እንዲወስዱ በኃይል እየተገደዱ መሆኑን ያገኘነው መረጃ ያመለክታል። ከየብሎ 12 ሰው ኮታ ተሰጥቶ ስልጠና እንዲወስዱ አስገዳጅ ሁኔታ ከሸገር ከተማ አስተዳደር መምጣቱን ነዋሪዎች ለአንከር ሚዲያ ገልጸዋል። የኦሮሚያ ክልላዊ መንግስት ከመከላከያ ሰራዊት የትጥቅና ስንቅ ደረጃ ጋር የተስተካከለ ኃይል እየገነባ ሲሆን የሚሊሻ ሰራዊቱም የሚሰጠውን ቀጣይ ስምሪት እንዲጠባበቅ ከበላይ ትዕዛዝ መተላለፉን ነው ያገኘነው መረጃ የሚያመለክተው። የኦሮሚያ ክልላዊ መንግስት ከፍተኛ በጀትና ትኩረት በመስጠት ሚሊሻዎች እና በሌሎች መዋቅሮችም ወታደራዊ አቅሙን እያጠናከረ የመጣበት ምክንያት አነጋጋሪ ሆኗል። የመከላከያ ሰራዊቱን የሚገዳደር የልዩ ኃይል የገነባ ሲሆን አሁን ደግሞ በተለያዩ የኦሮሚያ አካባቢዎች እድሜው ለመሳሪያ መያዝ የደረሰ በሙሉ የሚሊሻ ስልጠና እንዲወስድ እየተደረገ ይገኛል። የኮየ ፈጬ የጋራ መኖሪያ ቤቶች ውስጥ የሚኖሩ ዜጎች ለአንከር ሚዲያ እንደገለጹት ከሆነ አስገዳጁ ስልጠና ያልወሰደ ቅጣት ይጠብቀዋል። ዝርዝሩን የዘውትር ተሳታፊያችን እንዲያቀርበዋል። በኦሮሚያ ክልል በሸገር ከተማ አስተዳደር ስር ከ3 ዓመት በፊት የተካተተው የኮየ ፈጬ በአዲስ አበባ ከተማ ውስጥ ትልቁ የኮንዶሚኒየም የጋራ መኖሪያ መንደር አብዛኛው ነዋሪ የአዲስ አበባ ከተማ ነዋሪ ነው። ነገር ግን ይህንን ታሳቢ ሳያደርጉ በኦሮሚያ ክልል ጋቸና ሲርና የሚባል የወታደራዊ አደረጃጀት አላቸው። ኮሬን የገኛ የሚባል ወታደራዊ አደረጃጀት አላቸው። ከዚህ ከሁለቱ ወታደራዊ አደረጃጀት በተጨማሪ የከተማዋን በኦሮሚያ ክልል የሚገኙ ሁሉም ከተሞች ማለት በማስችል ደረጃ የሴቶች የወጣቶች እንዲሁም የአዛውንቶች አደረጃጀት ፈጥረው ወታደራዊ ስልጠና እየሰጡ እንደነበረ ለበርካታ ጊዜ በዘገባዎቻችን አቅርበናል። ዛሬ ደግሞ በኮየ ፈጬ ኮንዶሚኒየም መኖሪያ ውስጥ ለእያንዳንዱ ብሎክ ነዋሪ 12 ሰው ተመልምሎ በግዳጅ ወታደራዊ ስልጠና እንዲሰጥ በማለት በየብሎኩ ደብዳቤ ተለጥፏል። በኦሮሚያ ክልል ማህተም የተረጋገጠ በኦሮሚያ ክልል የሚኒሻ ጽሕፈት ቤት የተረጋገጠ ማህተም በእያንዳንዱ ብሎክ ተለጥፎ ይገኛል። እኛ አዲስ አበባ ከተማ ተወላጆች ነን። እኛ በእንደዚህ አይነት ጦርነት ውስጥ መሳተፍ አንችልም። የምንኖረውም የምንሰራውም ስራችንም አዲስ አበባ ነው በማለት ተቃውሞ ቢያስነሱ ይሄንን ካላደረጋችሁ ወታደራዊ ስልጠና ካልወሰዳችሁ ኮንዶሚኒየም ለቃችሁ አካባቢ ለቃችሁ ከኦሮሚያ ክልል ትወጣላችሁ በማለት ሁለተኛ ደግሞ ለመስሪያ ቤታችሁ ለቃችሁ በተደንኳን ለመስሪያ ቤታችሁ አዲስ አበባ ከተማ ለምትሰሩበት መስሪያ ቤት ደብዳቤ በመጻፍ
ከስራ የምትባረሩ መሆኑን በማለት ከፍተኛ ዛቻና ማስፈራሪያ እየተፈጸመባቸው እንደሆነና አሁን በከዛ ኮየ ፈጨ በሚገኘው የጋራ መኖሪያ ቤት የሚኖሩ ለእያንዳንዱ ብሎክ የተመለመሉ 12 ሰዎች ከፍተኛ ጭንቀት ውስጥ መውደቃቸውና በየቀኑ ለጧት ውጡ እና ስፖርት መስራት አለባችሁ፣ ወታደራዊ ስልጠና ካምፕ ከመግባታችሁ በፊት የአካል ብቃት እንቅስቃሴ ማድረግ አለባችሁ ተብለው ሴቶች፣ አዛውንቶች፣ ትልልቅ ሰዎች አዲስ አበባ ከተማ ውስጥ መስሪያ ቤት የሚመሩ ሰዎች ሳይቀሩ በስልጠናው እንደተካተቱና እኛ ስራ አለን፣ የመንግስት ተቀጣሪዎች ነን፣ አዲስ አበባ በ12 ሰዓት ጠዋት ወጥተን ስራችንን ሰርተን ማታ 1 ሰዓት ነው የምንገባው፣ የትኛው ሰዓት ተርፎን ነው ወታደራዊ ስልጠና የምንወስደው ብለው ጥያቄ ቢያነሱም የሚሰማቸው አጣው ከፍተኛ ጭንቀት ውስጥ እንደወደቁ ነው መረጃዎች እያመላከቱ ያሉት። እንግዲህ ይሄ የኮየ ፈጬ ጋራ መኖሪያ መንደር ከ3 ዓመት በፊት በኦሮሚያ ክልል የክልሉ ፕሬዚዳንት ሽመልስ አብዲሳ በአዲስ አበባ ከተማ አስተዳደር ደግሞ የከተማ አስተዳደሩ ከንቲባ አዳነች አቤቤ በጋራ ቁጭ ብለው በአዲስ አበባ ከተማ ስር የነበረውን በአዲስ አበባ በጀት ተሰርቶ ያለቀውን ኮንዶሚኒየም ካርታውን ወደ ኦሮሚያ ክልል እንደተካተተ ይታወቃል። አሁንም ደግሞ ከኮየ ፈጬ በመውጣት ወደ ቱሉ ዲምቱና ወደ ተለያዩ አካባቢዎች ወይም በእነሱ ስር የተካተቱ የኮንዶሚኒየም መንደሮች ላይ ምልመላ እያደረጉ እንደሆነና ቀስ እያሉ ወደ አዲስ አበባ ከተማ ገብተው በኦህዴድ መራሹ የፖለቲካ አካሄድ ስልጠና ወስዶ እነሱን ለመጠበቅ እንቅስቃሴ ማድረግ እንዳለበትና ጥያቄን በሚያቀርቡበት ሰዓት መልስ የሚሰጣቸው እንዳላገኙ ከፍተኛ ጭንቀት ውስጥ እንደወደቁ ነው መረጃዎች እያመላከቱ የሚገኙት። የልዩ ኃይል ስልጠና እንዲቆም የሚል የፌዴራል መንግስቱ አዋጅ ቢያወጣም የኦሮሚያ ክልል በልዩ ሁኔታ ለ38ኛ ዙር በተከታታይ ወታደራዊ ስልጠና በመስጠት በክልሉ ብቻ ሳይሆን የፌዴራል መንግስት ከያዛቸው ትጥቅ የሚስተካከል ተሽከርካሪዎችን፣ ፒቲአር የሚባለውን ታንክ፣ የመለስተኛ መድፎችን፣ ሞርተርና ድሽቃዎችን በብዛት ታጥቀው ባሉበት በዚህ ሰዓት በተለያዩ የኦሮሚያ ክልል አሁንም ወጣቶችን በተለያዩ ወታደራዊ አደረጃጀቶች አሰልፎ በየከተማው ጠዋት ወታደራዊ ስልጠና እየሰጠ ብቻ ሳይሆን የጥላቻ ስልጠናም ሰጥቶ ከማን ጋር መዋጋት እንዳለባቸው እንኳን ያላወቁ አረጋውያን፣ ሴቶችን፣ ህፃናትን፣ የሃይማኖት አባቶችን ሳይቀር በሌሊት አስወጥቶ ስልጠና እየሰጠ እንደሚገኝና በአጠቃላይ በኦሮሚያ ክልል ወታደራዊ አገዛዙ ሙሉ በሙሉ ሰፍኖ የህዝቦችን እያስጨነቀ እንደሆነ ከዚህ በፊትም በምልመላ በግድ ታፍነው ካራምቡላ ከሚጫወቱበት ስፖርት ከሚያዩበት አካባቢ የታጠቁ ኃይሎች አፈና በመፈጸም ወደ ወታደራዊ ማሰልጠኛዎች እየወሰዱ ወደ አማራ ክልል እየወሰዱ እያስመቷቸው ኃይሎች አሁን እናቶች ለሁለተኛ ዙር ልጆቻችሁን አምጡ ሲባሉ በተለይ በጅማ አካባቢ ከፍተኛ ግርግር እንደተፈጠረና የወሰዳችኋቸውን ልጆቻችንን የጥላችኋቸው ነው አሁን እንደገና ሁለተኛ ልጆቻችንን ለመቀማትና ለመውሰድ ለማስገደድ የምትሞክሩ መጀመሪያ ልጄ የት እንዳለ ንገሩኝ በማለት በጅማ እና በተለያዩ አካባቢዎች እናቶች ጥያቄ በድፍረት ማንሳታቸውንና ግርግሮችም እንደተፈጠሩ እየታወቀ አሁን የኦሮሚያን ክልል አጠናቆ ወደ አዲስ አበባ ዙሪያ በተለይ ሸገር ከተማ አስተዳደር በሚባሉት በለገጣፎ፣ በለገዳዲ፣ በሰበታ፣ በሱሉልታ አሁን ደግሞ ተጠግቶ ወደ ኮየ ፈጬና ወደ ገላን ቱሉ ዲምቱ ወደሚባሉ አካባቢዎች በመምጣት ወጣቶችን ብቻ ሳይሆን የከተማ ነዋሪዎችን በአዲስ አበባ ከተማ አስተዳደር ስር ያሉ ነዋሪዎችን እያፈነ ወደ ማሰልጠኛ ማዕከል በመውሰድ ከፍተኛ የሆነ የጥላቻ ቅስቀሳ እንዲወስዱ በማድረግ ከማን ጋር ግጭት ውስጥ እንዳለ እንኳን የማያውቁ ኃይሎችን ስልጠና ሰጥቶ አሁንም ሀገሪቱን የጦርነት ቀጠና ለማድረግ ታትሮ እየሰራ እንደሆነ ነው መረጃዎች የሚያመላክቱት። በተለይ ኦሮሚያ ክልል ከሌላው ክልል በተለየ ሁኔታ ህዝቡ በሙሉ ወታደራዊ ስልጠና እንዲወስድ አቋም የያዙ እስኪመስል ድረስ ነው እንቅስቃሴ እያደረጉ የሚገኙት። ተመልካቾቻችን የዕለቱ ዜናዎች እነዚህ ነበሩ። ከዘውትር ተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ። ጤና ይስጥልኝ።